YouTube. ዛሬ በየደቂቃው ከ500 ሰዓታት በላይ ቪዲዮ የሚጫንበት ዩቲዩብ በጀመረበት በጥቂት ወራት ውስጥ ሙሉ በሙሉ ሊዘጋ አፋፍ ላይ ደርሶ ነበር። መስራቾቹ የገንዘብ ድጋፍ አጥተው ተስፋ በመቁረጥ ላይ ባሉበት ወቅት ያንን አስቸጋሪ ጊዜ የቀየሩበት በሶስት ወሳኝ ውሳኔዎች ነበር። በተለይ ሶስተኛው ውሳኔ ባይወሰን ኖሮ ዛሬ ዩቲዩብ የሚባል መተግበሪያ አይኖርም ነበር። ጤና ይስጥልኝ የኔክስት ስኪልስ ኢትዮጵያ ቤተሰቦች፣ ዛሬ ዩቲዩብን ከመዘጋት ያዳኑትንና ከትንሽ ጀምሮ ወደ ቢሊዮን ዶላር ኩባንያነት የቀየሩትን ሶስት ወሳኝ ውሳኔዎችን በዝርዝር እንመለከታለን። በተለይ ሶስተኛው ውሳኔ የዩቲዩብን ዕጣ ፈንታ ብቻ ሳይሆን ስለ ስኬት ያለንን እይታም ሊቀይር ይችላልና እስከ መጨረሻው አብራችሁን ቆዩ። ቻድ ሃርሊ፣ ስቲቭ ቼን እና ዳውድ ካሪም በፔይፓል ውስጥ አብረው የሚሰሩ ጓደኛሞች ነበሩ። ፔይፓል ለኢባይ ሲሸጥ ከድርሻቸው ጥሩ ገንዘብ አገኙ። ነገር ግን ቀጥሎ ምን እንስራ የሚለው ጥያቄ ከገንዘቡ በላይ ያስጨንቃቸው ነበር። ጊዜ ወስደው ተወያዩ፣ ተከራከሩ፣ የተለያዩ የሥራ ሐሳቦችን እያነሱ ጣሉ። በመጨረሻም የመጀመሪያውን ታሪካዊ ውሳኔ ወሰኑ። ይህ ውሳኔ ግን ዛሬ የምናውቀውን ዩቲዩብን መፍጠር የሚል አልነበረም። ውሳኔው የፍቅር ጓደኛ መፈለጊያ ዴቲንግ ሳይት መስራት ነበረ። ሳይቱ ሰዎች ስለራሳቸው ቪዲዮ የሚጭኑበትና በቪዲዮ አማካኝነት አዳዲስ ጓደኛ የሚያገኙበት የዲጂታል መድረክ ነው። ሐሳቡ በጣም ጥሩ መስሎ ታያቸው። በመሆኑም ጊዜ አላጠፉም። ድረገጹን በፍጥነት ገንብተው ወደ ሥራ አስገቡት። ከዚያም ውጤቱን በጉጉት መጠበቅ ጀመሩ። ነገር ግን ያልጠበቁት ነገር ተከሰተ። ሳይቱን ወደ ሥራ ካስገቡበት ቀን አንስቶ በየዕለቱ መስራቾቹ ውጤቱን ለማየት በጉጉት ኮምፒውተራቸው ላይ አፍጥጠው ይውላሉ። በየሰዓቱ ስክሪኑን ይመለከታሉ። ያ ተስፋ ያደረጉበት ድረገጽ ግን ዝም ብሏል። አዲስ ቪዲዮ 0፣ አዲስ ተጠቃሚ 0፣ አዲስ ተመዝጋቢ 0። ቀናት አለፉ፣ ሳምንታት ተተኩ። ነገር ግን ምንም የተቀየረ ነገር የለም። በታላቅ ተስፋ የተወለደው ሐሳብ በዝምታ እየሞተ ሲሄድ በአይን በብረታቸው ተመለከቱ። ያ ዝምታ ከማንኛውም እምቢታ የበለጠ አመማቸው። በዚያ የተስፋ መቁረጥ ውስጥ ሁለት አማራጮች ነበራቸው። ህልማቸውን እርግፍ አድርገው መተው ወይም ችግሩ ሐሳቡ ላይ ሳይሆን በመረጥነው መንገድ ላይ ቢሆንስ ብለው ራሳቸውን መጠየቅ። እናም ወደ ራሳቸው አዩ፣ ራሳቸውንም ጠየቁና ታሪካዊውንና ሁለተኛውን ውሳኔ ወሰኑ። ሁለተኛው ውሳኔያቸው የዴቲንግ ሳይት ሐሳባቸውን ጥለው አዲስ ራዕይ መፍጠር ሆነ። Well, our site provides a simple solution for people to deal with video online. We saw an opportunity to help people with video. It happened in January of 2005. It was up in my place in the city in San Francisco. And we were having a dinner party and people had digital cameras there and we were taking normal digital photos as well as movies. And when we try to share the photos, we found it very easy to share the photos with one another. But when we tried to share the movies, we tried to email it back, but it just kept getting rejected, bounced back. We tried to upload, and people have different video types, video codecs that you have to download, different software. So we sort of took a look at, with all the digital cameras now, with phones being able to take movies, that this was going to be more and more of a problem for other people, and we try to make and simplify this process. ማንኛውም ሰው ማንኛውንም ቪዲዮ በቀላሉ ሊጭንና ሊያጋራ የሚችልበትን ክፍት የዲጂታል መድረክ እንዲሆን ተግባቡ። ይህን ተከትሎ አፕሪል 23 2005 ዳውድ ካሪም በሳንዲያጎ እንስሳት መጠበቂያ ውስጥ ካሜራውን አስተካክሎ 18 ሰከንድ ብቻ የሚቆይ ቪዲዮ በመቅረጽ አዲሱ ቻናላቸው ላይ ጫነ። ቪዲዮ ምንም ስክሪፕት አልነበረውም፣ ምንም የተለየ ቴክኖሎጂም አልተጠቀመም። 18 ሰከንድ ብቻ። Alright, so here we are in front of the elephants. Cool thing about these guys is that they have really long fronts, and that's cool. And that's pretty much all there is to say. ነገር ግን ያቺ ቀላል የ18 ሰከንድ ቪዲዮ የመስራቾቹንና የዩቲዩብን ብቻ ሳይሆን የዓለምን የቪዲዮ ታሪክ የሚቀይር
መሰረት ሆነች። የቪዲዮ እይታ በፍጥነት አደገ። በዚያ ወቅት ዩቲዩብ ቪዲዮን ለመመልከት ብቻ ሳይሆን ማንኛውም ሰው ለዓለም ያለውን ይዘት ማጋራት የሚችል መድረክ መሆኑን ብዙዎች ተገነዘቡ። አዲሱ ውሳኔያቸው መስራት ጀመረ። ሰዎች በየቀኑ ቪዲዮ መጫን ጀመሩ። የዴቲንግ ሳይታቸው ሲሞት ባዩበት አይናቸው የዩቲዩብን ምርታዊ እድገት ተመለከቱ። ነገር ግን በዚህ ሂደት ያልጠበቁት አዲስና አደገኛ ችግር ከፊታቸው ተጋረጠ። ተጠቃሚዎች በበዙ ቁጥር የሰርቨርና የቴክኖሎጂ ወጫቸው በከፍተኛ ሁኔታ ጨመረ። ያላቸው ገንዘብም በየቀኑ እየተመናመነ ሄደ። ዓለም የሚያየው የዩቲዩብን ማደግ ነበረ። እነሱ ግን የሚታያቸው የቻናላቸው የመዘጊያ የመጨረሻ ቀን እየተቃረበ መምጣቱ ነበር። ዩቲዩብ በውጭ እያደገ በውስጥ ግን የመዘጋት ጫፍ ላይ ደረሰ። በዚያ ወሳኝ ቅጽበት የዩቲዩብን ህልውና ሙሉ ለሙሉ የሚያድን ሶስተኛውንና የመጨረሻውን ውሳኔ መወሰን ነበረባቸው። ይህ ውሳኔ ኩባንያቸውን ለጎጉል በ1.65 ቢሊዮን ዶላር አክሲዮን ለመሸጥ መስማማት ነበር። በዚህ ስምምነት መስራቾቹ በጎጉል ውስጥ ከፍተኛ የባለቤትነት ድርሻ አገኙ። በወቅቱ ብዙዎች ራያቸውን ሸጡ ብለው ቢተቿቸውም እነሱ ግን ራያቸውን ለማሳደግ መንገዱን ቀየሩ እንጂ አልሸጡም ነበር። ይህ ታሪክ ስለ አንድ ትልቅ ኩባንያ ብቻ አይደለም። ከ20 ዓመታት በፊት 3 ወጣቶች የወሰኑት ውሳኔ ዛሬ ለሀገራችን ወጣት ይዘት ፈጣሪዎችም ጭምር ሰፊ ዕድልን ፈጥሯል። ዛሬ አንድ ወጣት በየትኛውም የሀገራችን አካባቢ በቤቱ ተቀምጦ በእጁ ላይ ባለ ስልክ ብቻ ይዘት መፍጠር፣ ዕውቀቱን ማካፈል እና ከዓለም ጋር መገናኘት ይችላል። ትልቅ ስቱዲዮም ሆነ ውድ ካሜራም አያስፈልገውም። የሚያስፈልገው 3 ነገር ብቻ ነው። ጥሩ ሐሳብ፣ ለመሞከር ድፍረት፣ ከውድቀት በኋላ የመነሳት እልህ፣ ፍላጎትና ጥረት። የዩቲዩብ መስራቾች የሰጡን ትልቁ ትምህርትም ይህ ነው። ሥራ ለመፍጠር የመጀመሪያው ሐሳብ ፍጹም መሆን አይጠበቅበትም። ሐሳብ ካለህ ጀምር፣ ካልሰራ ተማርበት። ከውድቀትህ ተምረ ተነሳ። መንገዱ ካልሰራ መንገዱን ቀይር። ዛሬ ትንሽ የሚመስለው ሐሳብ ነገ የብዙዎችን ሕይወት ሊቀይር ይችላል። ለመሆኑ ከነዚህ 3 ውሳኔዎች ውስጥ በእርሶ እምነት የትኛው ወሳኝ ነው? ውሳኔ 1፣ ውሳኔ 2 ወይስ ውሳኔ 3? ሐሳባችሁን በኮሜንት አጋሩን። ይህ ታሪክ አዲስ እይታ ከሰጣችሁ ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። መሰል ተከታታይ የዲጂታል ዓለም መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ የኔክስት ስኪልስ ኢትዮጵያ ቤተሰብ ይሁኑ።